አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ቀናችሁ ውሏችሁ ያማረ ነበር? እንዴት ነበር? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ብሩኬ በጣም ነው ያሳቀኝ የምር። በናቲ ቤት ነውና የመጣው እና እንግዲህ እንደዚህ ዳቦውን ሰብስቦ ለማን ሊያከፋፍል እንደሆነ አላቅም። ቡሄ ደርሷል አይደለ? ቡሄ መቼ ነው? ዛሬ ማክሰኞ ነው አይደለ? እና ከነገ ወዲያ መሰለኝ። እና ብቻ ያው እንግዲህ እንኳን አደረሳችሁ ለክርስቲያን እህቶቼ። ለማንኛውም እና በዓል ደርሷል እንግዲህ ዛሬ ዳቦ ምናምን የሚመጣበት ነው መሰለኝ። ድሮ በነገራችን ላይ ማለት ነው እኛ ሙስሊም ሆነን ነው ማለት ነው። እና ድሮ ክርስቲያን በነበርንበት ሰዓት ምናምን እንደዚህ የቡሄ ዳቦ ምናምን ይመጣልናል። ወሎ ላይ ታውቃላችሁ፣ ክርስቲያኑም ሙስሊሙም ማለት በፊት ሁሉም ፍቅር ነው እና ከጎረቤትም ሆነ ከዘመድ አዝማድ ምናምን ዳቦ ይላካል አይደለ? ዳቦ ይመጣላችኋል ምናምን። ከዛ የሁሉንም ዳቦ እንሰበስብና በቃ ቁጭ ብለን የማን ዳቦ ይጣፍጣል፣ የማን ዳቦ ጥሩ ነው ምናምን እያልን በቃ መብላት ነበር ማለት ነው። እና አስታውሳለሁ ያንን ጊዜ ማለት ነው። እና በጣም ደስ የሚል ጊዜ ነበርና አሁንም እንደዚህ አለ ብዬ ተስፋ አደርጋለሁ። ያው ይሄ ነገር አልቀረም፣ አሁንም አለ ምናምን። ግን ያው ማን እንደ በፊቱ ማን እንደ ድሮ ውዶቼና ሀገራችንን ሰላም ያደርግልን፣ ፍቅር ስጠን፣ አንድነትን ይስጠን። የምር እኔ በቃ በዚህ ሰዓት አሁን ሳስበው ሁሉንም ነገር ምናምን ሀገራችን ያለችበት ሁኔታ ምናምን ከባድ ነውና አላህ ሰላሙን ያምጣልን። ሁላችሁም ጸሎት ዱአ አድርጉ ለሀገራችን ማለት ነውና በቃ በፊት እንደዛ ነበርና ዳቦ የተባለ ነገር ስብስብ አድርጌ ከጓደኞቼ ጋር ጓደኞቼም የራሳቸውን ያመጣሉ፣ እኔም የራሴን ምናምን ከዛ በቃ አንድ ላይ ሆነን እንደዚህ ምንጣፍ አድርገን ምናምን ዱር ስንሄድ ወይም ደግሞ የሆነ ቦታ ስንሄድ ምናምን ተጠራርተን እንደዛ እናደርግ ነበር ማለት ነው። ብቻ በጣም ደስ የሚል ላይፍ ነበር የዛኔ። እኔ ራሱ በራሴ እድሜ ድሮ እያልኩ ላወራ ነው፣ አያቸው አይደለ? ብቻ ያኔ ራሱ እኛ ህፃኖች ነን እንግዲህ የትናንት ልጆች ነን። እና ግን ደግሞ ድሮ እያልን ልናወራ ነው እኛ ራሱ ማለት ነው። እና ሀገራችንን ሰላም ያደርግልን ውዶቼ፣ ፍቅር ይስጠን፣ አንድነት ይስጠን። ከምንም በላይ ለሰው ልጅ ሰላም ነው ማለት ነው። ቤታችን እንደነገርኳችሁ አስፋልት ዳር ነውና መኪና ምናምን ሲሄድ ድምጽ ያስቸግራል እና እንዳይረብሻችሁ። ለማንኛውም እና ብሩኬ እንግዲህ አዲስ አበባ ላይ እንደዚህ ሽልጦን ይዞ ሽልጦ ነው የሚባለው አይደል? ዳቦ ሽልጦ፣ ዳቦ ከማለት ግን ሽልጦ ነው የሚባለው። ቡሄ ዳቦ ምንድን ነው ትክክለኛ ስሙ? እንዴት ነው? እና ይመቻችሁ። ለማንኛውም ዛሬ ደግሞ ሀይሚዬ በሁለቱም አካውንቷ ነው ለካ ቅውጥ ያደረገችው ማለት ነው። እኔ ደግሞ በዋናው አካውንቷ ብቻ ነበር ያየኋትና ቡቡ በሚለውም ለካ መታለች ማለት ነው። እና ይሄን ዘፈን በቃ ደገመችው ማለት ነው። ደገመችው እና በጣም ደስ የሚል ቀን ነው ዛሬ። በቃ ልዩ ቀን ነው ለኔ ማለት ነው። የምሬን ነው። እንደዚህ ፍክት ብለው ጨረቃዎቻችን ስለመጡ ስላየኋቸው በጣም ደስ ብሎኛል። ማታ ደግሞ ኢንሻአላህ ሁሉም ነገር መልእክቴን አድርሳችኋል አይደል? ሼር አድርጋችሁ ለመብራት ኃይል ምናምን ለኔትወርክ እና እንደደረሳቸው ተስፋ አድርጋለሁ። ያው ዛሬ መብራትም አይጠፋም እንግዲህ ኔትወርክም ይኖራል ምናምን። ስለዚህ ፏ ብለን እንደው አደራህን ብዙ አወራሁኝ ግን ተቃራኒ እንዳይሆን ለማንኛውም እንጠብቃለን በጉጉት ምናምን ኢንሻአላህ ይመጡልናል ማለት ነው። ዛሬ ያው ሀይሚዬ አይ ቲንክ በሀሰን ቤት መታለች። እንግዲህ በኋላ እንገናኛለን ማለት ነው። ብሩኬ ደግሞ በፍፄ ቤት ይመጣል ብዬ ተስፋ አድርጋለሁ፣ ወይ በናቲ ቤት ይመጣል ብዬ ተስፋ አድርጋለሁ። እንግዲህ እንጠብቃለን ማለት ነው። ሲቀጥል ደግሞ ብሩኬ ሪፖስት ያደረገው ነገር ነበርና ይሄ የሁላችንም በቃ በሁሉም ቤት ያለ ነውና ልክ ቤት እንደደረስን እማ የታለች ብለን የምንጠይቀው ግን ለምንድን ነው? ፈልገናት እኮ አይደለም አይነት ነገር የሚል ቴክስት አየሁኝና ሪፖስት ያደረገው ማለት ነው። የምር በቃ ከዋልን ውለን የትም ቦታ ሄደን ዙረን ምናምን የትም ቦታ ሄደን እኮ ስንመጣ እናቴ የት ነች ነው የምንለው፣ እማ የት ነች ምናምን ነው የምንለው። በጣም ነው የሚገርመኝ ሱብሃንአላህ። እና ይሄ በቃ የሁላችንም ስሜት ስለሆነ ነው እና በጣም ስለገረመኝ እኔም
ሁልጊዜም የትም ቦታ ሄደን ምናምን ቶሎ ብለን የምንጠይቀው እናታችንን ቤት ስንገባ ምናምን ቶሎ ብለን ባንፈልጋትም በሰዓቱ ምናምን ግን በቃ የት አለች ምናምን ማለታችን አይቀርም እና ቤት ከሌለች በቃ ይደብረናል ምናምን። እኔ ድሮ ማለት ነው እናቴ ከእህቶቿ ቤት ወይም ደግሞ ከቤተሰቦቿ ቤት ስትሄድ ምናምን አንድ ቀን ካደረች በቃ ቤቱ እንዴት በቃ እንደሚያስጠላኝ እና ሁላችንም ነው የሚደብረን ምናምን እና ይሄን ስሜት ያው ሁላችሁም ታውቁታላችሁ። እና ቤተሰቦቻችን አላህ ረጅም እድሜ ጤና ይስጥልን በህይወት ላሉ ቤተሰቦቻችን ማለት ነውና ረጅም እድሜ ከጤና ጋር ይስጥልን ለሁላችንም። እና ብሎክ የተደረጋችሁ ሰዎችም የተፈታችሁም አላችሁ። አንዳንዶቻችሁ እንግዲህ በስተትም ብሎክ የተደረጋችሁ ዩቲዩብ ላይ ስለሚያመጡት ሌሎች ዩቱቦቻችን ታዩታላችሁ። እንግዲህ እኔ ማምጣት አልችልም ታውቃላችሁ፣ ነግሬያችኋለሁ ከዚህ በፊት ኮፒራይት ምናምን እየሰጠ ማለት ኮፒራይት ሳይሆን እንትን ይላል ዩቲዩብ አይፈቅድም ምናምን ስክሪን ሪከርድ ሙሉ ስክሪን ሪከርድ የእናንተ ድምጽ ከሌለበት የሌላ ሰው ከሆነ አይፈቅድም ማለት ነው። እና በዛ ምክንያት አላመጣም። ኢቭን ዶሮ ራሱ ፖስት ያደረኩትን ማጥፋት ሁሉ አለብኝ ማለት ነው። እና ከዛ አንጻር ሌሎች ግን ያመጡታል። ሌሎች ሲያመጡት ትከታተላላችሁ፣ ታዩታላችሁ። እና ውዶችዬ ፏበሉ አብሽር፣ ቲክቶክ የሌላችሁም ጭምር ማለት ነው። እና ጨረቃ ፋሚሊ ደግሞ ትናንትና ዛሬ ሰላም ነው እና በዚሁ ቀጥሉ ውዶች። ከሌላም ኦዲየንስ ጋር ምናምን ባትጋጩ፣ አተካራ ምናምን አያስፈልግም። ቦታ አትስጧቸው። ችግራችን እኮ እኛ እልክ ውስጥ ስለምንገባ ለምን እኛ እስከ እነሱ በምናንሳለን ምናምን በማለት ልጆቹን ይባስ እናሰድባቸዋለን እንጂ ምንም የምንጠቅማቸው ነገር የለም። ስለዚህ እልካችሁን ተቆጣጥራችሁ በቃ አለ አይደለ ከሌላ ኦዲየንስ ጋር ምናምን ግርግር መፍጠር ምናምን ረብሻ መፍጠር አያስፈልግም። ለነሱ እንኳን የሆነ ነገር ቢያደርጉ ንቃችሁ መተው። እስኪ ንቀን ማለፍን እንልመድ ማለት ነው። እና ቢዘቀዝቁ የሆነ ፎቶ ቢያበላሹ የፈለጉትን ነገር ቢናገሩ ምን ቢሉ ቦታ አትስጧቸው ማለት ነው። እሺ ውዶችዬ፣ እና ቦታ ካልሰጣችኋቸው እነሱ ስር ሂዳችሁ ምናምን ኮሜንት እየጻፋችሁ ወይም ደግሞ የሆነ ነገር ካላደረጋችሁ ንቃችሁ ከተዋችሁ እነሱ በራሳቸው ጊዜ ያቆማሉ። ስለዚህ ለጸብ የሆነ ሰው ለሚዘቀዝቅ ምናምን ነገር ቦታ ስትሰጧቸው ነው እነዛ ልጆች እየባሰባቸው ምናምን ሄዱት ማለት ነው። እናንተም የእነሱን ጥፋት ከደገማችሁት ያው ነው የሚሆነው፣ ምንም ለውጥ የለውም። ገባችሁ? ስለዚህ ተሽላችሁ መገኘት ምናምን ከሌላ ኦዲየንስ ጋር መበጣበጥ፣ ልጆቹን ማሰደብ ምናምን አስፈላጊ አይደለም። በቃ ማቆም መቻል አለባችሁ ይሄን ነገር እና እስከዛሬው ድረስ ይበቃል። ስለዚህ ያው የሚሰማ ይኖራል፣ የማይሰማ ደግሞ በዛው ልክ ነው። ስለዚህ ብቻ አማራጩ ትክክለኛው ነገር ይሄን ብታደርጉ መልካም ነው ብዬ አስባለሁ። አሁን ሰላም ነው። ትናንትና ዛሬ የምር ስገባ ራሱ ያው ብዙ ገስት አልዞርኩም፣ በእርግጥ ግን ሰላም ነው ብዬ አስባለሁ። ምንም ነገር እያየሁ አይደለም። ግን ከትናንት ወዳ ምናምን ግን ብጥብጥ ነበርና እርስ በርስ ምናምን እና ማንም ከማንም አያንስም እዚህ ጋርና ሁላችንም ወደን ፈቅደን ነው የምንከተላቸው ምናምን። የሌላም ኦዲየንስ ደግሞ እነሱም በራሳቸው መንገድ መጓዝ ይችላሉ ምናምን። እልክ ምንም አያስፈልግም። የምንወደውን ብቻ ይዘን መጓዝ መቻል አለብን ማለት ነው። እና ውዶችዬ ፏ በሉ። መልካም ምሽት ብያለሁ። ባይ ባይ።